ወደ ሁለተኛው ኢኩዌሽን እንምጣ ይሄንን በኤሊሚኔሽን ሜተድ እንሰራዋለን ስለዚህ -3x + y = -9 አለ -7x + 4y = 6 ለዚህ ምንድነው የምናደርገው ከሁለት አንዱን ኢኩዌሽን እንመርጥና ወይ ከላይ ወይ ከታች ያለውን እንመርጥና ኦፖዚት ኮኤፊሺየንት እንዲኖራቸው ወይ x ወይ y ቫሪያብል ከላይ ካለው ጋር ኦፖዚት እንዲኖረው እናደርጋለን ስለዚህ ለምሳሌ -3x እዚህ ጋር ያለውን ይሄን ኮኤፊሺየንቱን ቀይረን +3x እንዲሆን ማድረግ ወይ ደግሞ y እዚህ ጋር አለን ይሄንን -y ማድረግ እንችላለን ኦር ደግሞ ይሄ +4y የነበረውን ይሄን -4y እንዲሆን ማድረግ እንችላለን በጎል ኦፖዚት ማድረግ ነው ኮኤፊሺየንቶቹን ከላይና ከታች ያሉትን ኦር ይሄ -7 የነበረውን -7x የነበረውን እዚህ ጋር ደግሞ አምጥተን 7x ብናደርግ ኦፖዚት ኮኤፊሺየንቶች ይኖሩታል ማለት ነው ስለዚህ እኛ ኢዚ የሚሆነው ወይም ይቀላል ብለን የምናስበው ሜተድ ነው ምን ወስደው ማለት ነው ስለዚህ እዚህ ጋር እንደምንመለከተው ለ4y ኦፖዚት የሆነችው ኮኤፊሺየንት -4 ነች የምትሆንልን ስለዚህ ይሄንን ኢኩዌሽን ከላይ ያለውን ኢኩዌሽን በሙሉ በ-4 ባባዛ ምን ይሰጠኛል እስቲ ስንመለከተው ምን ይሆናል -4 * -3 +12x ይሆናል -4 times y -4y ይሆናል = -4 * -9 +36 ይሰጠናል ሁለተኛውን ኢኩዌሽን ምንም አናባዛውም ቀድመን ማላባዛ ነው አንዱን ብቻ ነበር የሰራነው ስለዚህ ራሱን ወስደን እናስቀምጣለን ማለት ነው ስለዚህ እንደምትመለከቱት እዚህ ጋር ያሉት ኦፖዚት ኮኤፊሺየንቶች ናቸው ተመሳሳይ የሆኑ ኮኤፊሺየንቶች አይደሉም ማለት ነው ስለዚህ እነሱን እናጣፋለን ማለት ነው ሲደመር ቀጥታ ይጣፋል -4y ከ+4y ጋር ይጣፋልናል ቀጥታ ሁለቱን ስንደምር 12x -7x ጋር ስንደምር ስንት ይሆናል 5x ይሆናል = 36 + 6 ስንት ይሆናል 42 ሁለቱን ስንደምር ይሄን ውጤት አገኘን ማለት ነው ስለዚህ ምን ይሆናል በ5 ስናካፍል የx ቫልዩ 42/5 ይሆናል ማለት ነው የአንዱን ቫሪያብል መልስ አገኘን ማለት ነው yን ለማግኘት ከሁለት አንዱ ኢኩዌሽን ጋር ወስደን የx ቫልዩን ከተን ማምጣት ነው ስለዚህ አሁንም ለምሳሌ ይሄን ኢኩዌሽን ወሰድኩኝ y x ስንት መጥቶልናል 42/5 መጥቶልናል ፕላስ y ደግሞ ምናቃት ገና የምንፈልጋት ቫልዩ ነች እዛው እናስቀምጣትና ከ-1 ጋር እኩል እናደርገዋለን ማለት ነው ይሄን ዲስትሪቢዩት ስናደርግ ስናባዛው ስንት ይሆናል -3 times 42 -126/5 ይሆናል ፕላስ y = -9 ስለዚህ y ለብቻው ለማስቀረት 126/5ን ወደዚህ እንወስደዋለን ስለዚህ ሁለቱን ስንደምር የy ቫልዩን ፋይናሊ እናውቃለን ማለት ነው y = ይሄ ሲደመር ወይም እንደዚህ አድርገን መጻፍ እንችላለን 9ን ከ9ና -9 እና 126/5ን ቦታ ቀያየራል ብናስቀምጠው መቀነስ ይሆንልናል ስለዚህ ይሄን ስንቀንስ 126 -45 ይሆናል ሲቀነስ ስንት ይሆንልናል 81/5 ስለዚህ የy ዋጋ ደግሞ ስንት ይሆናል ማለት ነው 81/5 ይሆናል የዚህኛውን 42/5 አግኝተናል ማለት ነው ስለዚህ ቼክን ማድረግ እንችላለን እዚህ ጋር ተክተን ሁለቱን ስንሰራ የምናገኘው ውጤት -9 ይመጣልናል x9 ተክተን ስንሰራ ሁለተኛው ኢኩዌሽን ላይ የምናገኘው 6ን ይሆናል ማለት ነው ስለዚህ ሁለቱም ኢኩዌሽኖች በሲስተማችን ላይ ያሉትን ሳቲስፋይ የሚያደርጉ የx እና y ቫልዩዎች አግኝተናል ማለት ነው ቀጣይ የምንመለከተው ደግሞ word problems involving linear equations እነዚህ linear equationዎችን ኢንቮልቭ የሚያደርጉ አሁን ያየናቸውን አፕሊኬሽኖች ሜተዶች የምንጠቀምበት አፕሊኬሽን ነው የምናየው ማለት ነው ለዚህ ኤግዛምፕላችን ጋር ስንመጣ ሚለን 2 pens ሁለት ስክሪፕቶች አሉ and 3 books 3 መጽሐፎች cost ብር 170 3 መጽሐፍ ገዝተንና ሁለት ስክሪፕቶ ገዝተን ያገኘነው ዋጋ 170 ብር ነው አለ and 5 pens and 1 book cost 100 ብር 5 ስክሪፕቶችና አንድ መጽሐፍ ስንገዛ የምናገኘው ደግሞ የገዛንበት ዋጋ ስንት ነው ይለናል 100 ብር ነው ስለዚህ find the cost of 1 pen የአንድ ስክሪፕቶ ዋጋና የአንድ መጽሐፍ ዋጋ separately ነጣጥላችሁ አንድ ስክሪፕቶ ስንት ነው አንድ መጽሐፍ ስንት ነው የሚለው ነው አግኙ የተባለ ነው ማለት ነው ስለዚህ let's say ፔንን በp
ዲኖት እናደርጋት ሌት ፒ ኢዝ ፔን ኤንድ ቡክስ ደግሞ ቢ ብንል ደን ምንድነው የተባልነው ሁለት ፔኖች ቱ ፔንስ ማለት ነው 2 ታይምስ ፔን እንበለው ኤንድ 3 ቡክስ 3 ቢ ብንለው ኤንድ የሚለውን በመደመር በአዲሽን አያያዝ ነው ማለት ነው። ስንት ብር ይሰጠናል ነው የሚለን 170 ብር ነው የምናገኘው ነው የሚለን። ቀጣይ ደግሞ 5 እስክሪብቶች ብለናል። ስለዚህ 5 ፔንስ እና አንድ መጽሐፍ ስንት ነው ያልነው የተባልነው 100 ብር ይሰጠናል ነው። ስለዚህ አንድ ቡክ ቢ እንበለው 100 ብር ይሰጠናል ተብለናል። ስለዚህ ሰፓሬትሊ ለማግኘት ምንድነው የምናደርገው? ካየናቸው ሶስቱ ሜቶዶች ውስጥ አንደኛውን ተጠቅመን መስራት እንችላለን። ኢሊሚኔሽን የምትጠቀሙ ሪኮመንድ ይደረጋል። ስለዚህ አሁንም በኢሊሚኔሽን እንስራ ማለት ነው። ይሄንን ኢሊሚኔት የምናደርገው አሁን ቢን ይሁን ለምሳሌ ምን ማድረግ እችላለሁ? እዚህ ጋር ፖዚቲቭ 3 ቢ ያለኝ ይሄንን ወደ ማይነስ 3 ቢ ብቀየር ኦፖዚት ኮኤፊሺየንቶች ስለሚኖራቸው ማቃለል እችላለሁ። ስለዚህ በማይነስ 3 ሁሉንም አባዛቸዋለሁ ማለት ነው። ሙሉ ኢኩዌሽኑን በማይነስ 3 አባዛዋለሁ። አዲሱ ኢኩዌሽናችን ከስር ያለው ይሄንን ይመስላል ማለት ነው። ከላይ ያለውን ራሱን እንወስዳለን። በማይነስ 3 ከስር ያለው ሲባዛ ማይነስ 3 ታይምስ 5 ማይነስ 15 ፒ ይሆናል። ማይነስ 3 እና ቢ ማይነስ 3 ቢ አለ is equal to minus 3 times 100 minus 300 ይሆናል ማለት ነው። ስለዚህ ሁለቱን ስንደምር ዳይሬክትሊ የሚመጣልን 2p minus 15p minus 13p ይመጣልናል። 3b እና minus 3b ኦፖዚት ስለሆኑ ይጣፋሉ። 170 ሲቀነስ 300 ስናደርግ minus 130 ይመጣልናል ሁለቱን ስንቀንስ። ስለዚህ ሁለቱንም ሳይድ በminus 13 እናጣፋለን። ስለዚህ ኔጌቲቭ በኔጌቲቭ ይጣፋልናል። 130 ሲካፈል ለ13 10 እናገኛለን ማለት ነው። ስለዚህ የሲንግል ፔን ወይም የአንድ ፔን ቫልዩ ፕራይስ ስንት እንደሆነ አውቀናል፣ 10 ብር ነው ማለት ነው። ቀጣይ ደግሞ የቡክን ለማግኘት ምን ማድረግ እንችላለን? የፔንን ካገኘን ከሁለቱ አንዱ ኢኩዌሽን ላይ ፔንን ወይም 10ን ሰብስቲቲዩት እናደርግና የቡክን ቫልዩ ወይም ፕራይስ ማወቅ እንችላለን ማለት ነው። ስለዚህ ሁለተኛውን ለምሳሌ ወስድ ሁለተኛውን ኢኩዌሽን ላይ 5 ታይምስ ፔን ማለት ስንት ነው ብለናል? 10 ብር አግኝተናል። ፕላስ ቢ ኢዝ ኢኳል ቱ 100። ስለዚህ 5 ታይምስ 10 50 ይመጣልናል። ፕላስ ቢ ኢዝ ኢኳል ቱ 100 አለ። 50ን ወደዚህ ስወስዳት ማይነስ 50 ትሆናለች። 100 ሲቀነስ 50 ነው። ስለዚህ የአንድ መጽሐፍ ደግሞ ዋጋ 50 ነው ማለት ነው። ስለዚህ የተጠየቅነው አግኝተናል። ሰፓሬትሊ አንድ እስክሪብቶ 10 ብር ነው፣ አንድ መጽሐፍ ደግሞ 50 ብር ነው የሚለውን አግኝተናል ማለት ነው። ቀጣይ ደግሞ ኤጅ ኢንቮልቭ የሚያደርጉ ፕሮብሌሞች ናቸው። እነዚህ አይነት ፕሮብሌሞች በጣም ተደጋግሞ ታገኛላችሁ። ስለዚህ እንዴት እንደሚሰራ ብረን እኔ የመጀመሪያው የሚለው ምንድነው? ስቴትመንት ላይ የተሰጠን ኢንፎርሜሽን ኢፍ ትዋይስ ዘ ኤጅ ኦፍ ኤ ሰን ኢዝ አድድ ቱ ኤጅ ኦፍ አ ፋዘር ነው የሚለን። 2 ታይምስ ሁለት እጥፍ የልጅ እድሜ አባትና ልጅ አሉ ብላችሁ አስቡና 2 እጥፍ የልጁ እድሜ ሲደመር የአባትየው እድሜ የሚሰጠን ውጤት ስንት ነው ነው የሚለን? ድምሩ 56 ነው የሚለን። ስለዚህ የሰንንና የፋዘርን እድሜ ዲኖት በማድረግ በአንድ ቫሪያብል እንጀምር። ወይም ሌት the age of the father is if ብንለው ለምሳሌ ኤፍ ብንለው ከዛ የልጁን ደግሞ the age of the son is ኤስ ብንለው ኤፍ እና ኤስ አልናቸው የመጀመሪያው። ስለዚህ የተሰጠን ኢንፎርሜሽን twice the age of the son twice ማለት 2 times ስለሆነ 2s እናደርጋለን። ኤንድ የአባትየው እድሜ ሲደመሩ ሰማቸው ነው የተነገረን። ስንት ነው ነው የሚለን? 56 ነው ተደምሮ የምናገኘው ነው የተባልነው። ሁለተኛ ደግሞ የተሰጠን ኢንፎርሜሽን if twice the age of the father 2 times the age of the father ማለት 2 times f ይሆናል እና አድ ተደርጎ ከማን ጋር age of the son ከልጅየው እድሜ ጋር ተደመረ። the son ስንት ይሆናል ነው የተባልነው? 82 ነው ይሆናል የተባልነው 82። ስለዚህ find the age of the father in the son የልጁንና የአባትየውን እድሜ አግኙ ነው የተባልነው። በተመሳሳይ በኢሊሚኔሽን ሜተድ መስራት እንችላለን ይሄን ማለት ነው። በኦርደር እናድርጋቸው ግራ እንዳያዛባን። ኤፍን ሁለቱንም በአንድ ሳይድ
2f ኤስንም በተከታታይ እንደዛው እናደርጋለን ማለት ነው። 2s ይሆናል እዚህ ጋር ኤስን ራሱ ያለችበት ጋር እናስቀምጣታለን 56 እና 82 ማለት ነው። ስለዚህ ምን ማድረግ እንችላለን? አንደኛ ከፈለግን በ-2 ብናባዛ ከስር ያለውን ኢኩዌሽን ይሄኛው ስንት ይመጣልናል? -2s ስለሚመጣ 2s እና -2sን ማጥፋት እንችላለን። ከፈለግን ደግሞ ከላይ ያለውን ኢኩዌሽን በ-2 ብናባዛ -2f እና 2f ኦፖዚት ኮኤፊሺየንቶች ስለሆኑ ምን ይሆንልናል ማለት ነው? ይጣፉልናል ማለት ነው። ስለዚህ ከላይ ያለውን ለምሳሌ በ-2 ባባዛ ምን ይሆናል ማለት ነው? አዲስ የማገኘው ኢኩዌሽን -2f -2 እና 2s -4s ይሆናል is equal to 56 times -2 minus 112 ይሆናል። ከስር ያለውን ኢኩዌሽን ራሱን ወስደዋለሁ ማለት ነው። 2f plus s is equal to 82። ስለዚህ ኦፖዚት ኮኤፊሺየንት ለፋዘር ኤፍ ላለችበት ቫሪያብል ለፋዘርስ ኤጅ አግኝቻለሁ። ቀጥታ ሁለቱን ቁልቁል እደምራለሁ ማለት ነው የተሰጡኝ ኢኩዌሽኖች። -2f እና 2f ይጣፋሉ ሲደመሩ ኦፖዚት ስለሆኑ -4s እና s -3s ይሆናል is equal to -112 እና 82 ነው። ከዛ ደግሞ የምንደምረው ሁለቱን ስንደምር -30 ይመጣልናል ማለት ነው። ስለዚህ ኤስን ለብቻው ለማስቀረት በ-3 ስናደርግ ኤስ መጨረሻ ላይ 10 ይቀራል። ስለዚህ የሰን እድሜ ወይም የልጁ እድሜ 10 ዓመት ነው የሚሆነው ማለት ነው። የሰን እድሜ 10 ካገኘን የፋዘሩን እድሜ የፋዘርስ ኤጅን ለማግኘት ከሁለቱ ኢኩዌሽን ላይ አንዱን መርጠን እንወስዳለን ማለት ነው እና እንከታለን። ለምሳሌ የመጀመሪያው ኢኩዌሽን ላይ ይሄኛውን አምጥቼ ሰብስቲቲዩት ባደርግ የሰን እድሜ የተባልኩት 10 ነው ፕላስ የፋዘር እድሜ ኤፍ እናደርጋለን 56። ስለዚህ ሰንን እዚህ ጋር አግኝተናል 10 ኤፍ ብቻ ማግኘት ነው የሚቀረው ማለት ነው። 2 times 10 20 ይሆናል። 20ን ወደዚህ ሳይድ ስንወስድ 56 ፖዚቲቭ የነበረችው ማይነስ ትሆናለች ማለት ነው። 56 ሲቀነስ 20 36 ይሆናል ማለት ነው። ስለዚህ የልጁ እድሜ 10 ዓመት ይሆናል። የአባትየው እድሜ ደግሞ 36 ይሆናል ማለት ነው። ይሄኛው ኤግዛምፕል ደግሞ የሚለው ምንድነው? ሁለት ዲጂት ነምበር ተሰጥቶናል። in a two digit number the sum of the digits is 13። ሁለት ዲጂት ነምበሮች ናቸው። ስለዚህ እያንዳንዱን የሁለቱንም አንዳንድ ዲጂት ወስደን ስንደምራቸው የምናገኘው 13 ነው። twice the tens digit exceed the units digit by 2። ስለዚህ ቁጥሩ ላይ ለምሳሌ let the number is ቁጥሩን ምን እንበለው ቲዩ እንበለው። ምክንያቱም ዩ ይሄኛው የፈርስት ዩኒት ዲጂት የሚባለው ነው። ቲ ደግሞ ቴንስ ዲጂት እንበላት። ስለዚህ ቴንስ ዲጂት እና ዩኒት ዲጂቱ ሲደመር ስንት ይሰጠናል ተብለናል? 13 ይሰጠናል ተብለናል። the first equation t plus ቴንስ ዲጂት እና ዩኒት ዲጂት ሲደመሩ 13 እናገኛለን። ስለዚህ ሁለተኛው ስቴትመንት ደግሞ twice the tens digit 2 times the ten digit ምንድነው የሚለን exceeds the unit digit by 2 ዩኒት ዲጂቱን በሁለት ይበልጠዋል ነው የተባለው። ስለዚህ ዩኒት ዲጂት plus 2 ዩኒት ዲጂታችን ላይ ሁለት ስንጨምር twice the tens digit ይሰጠናል ማለት ነው። ስለዚህ የምናደርገው ምንድነው ሁለቱን በኢሊሚኔሽን ሜትድ ሰርተን ነምበሮቹን ማግኘት እንችላለን ማለት ነው። ስለዚህ የምናደርግ መጀመሪያ ሁለቱን እዚህ ጋር ያለውን ሁለት ቦታ ተቀያይረው የነበሩትን ቫሪያብሎች ወደ አንድ ቦታ እንሰበስባቸዋለን ማለት ነው። ዩን ወደዚህ ሳይድ ስናመጣ 2t ማይነስ ዩ ኢዝ ኢኳል ቱ ስንት እናገኛለን? 2 እናገኛለን ማለት ነው። ስለዚህ ዩ እዚህ ጋር እንደምንመለከተው ሁለቱ የተሰጠን ኢኩዌሽን ላይ ዩ እና ማይነስ ዩ ኦሬዲ ኦፖዚት ኮኤፊሺየንት ተደርገው ነው የተሰጡን። ስለዚህ ሁለቱን ዳይሬክትሊ ብንደምር ዩ እና ማይነስ ዩ ይጣፋልናል ማለት ነው። ቲ ፕላስ 2t 3t ይሆናል ኢዝ ኢኳል ቱ 13 ሲደመር 2 15 ይሰጠናል። ስለዚህ በ3 ስናካፍል t ኢዝ ኢኳል ቱ 15 ሲካፈል ለ3 5 ይሆናል ማለት ነው።
ዩን ለማግኘት የምናደርገው ምንድነው? ከሁለቱ ኢኩዌሽን ላይ አንዱን ቲ ውስጥ ከተን መስራት ማለት ነው። ስለዚህ የመጀመሪያውን ኢኩዌሽን በወስድ ቲ ስንት አግኝቻለሁ? 5 አግኝቻለሁ። ስለዚህ 5 ፕላስ ዩ ኢዝ ኢኳል ቱ 13 ይሆናል። ዩ ኢዝ ኢኳል ቱ 5ን ወደ ሳይድ ሲወስዳት -5 ትሆናለች። 13 ሲቀነስ 5 8 ስለሚሆን ዩ ኢዝ ኢኳል ቱ 8 ይሆናል ማለት ነው። ስለዚህ ቲ እና ዩን ካገኘን ቁጥሮቹን አገኘን ማለት ነው። ምክንያቱም ቲ እና ዩ ሪፕሬዘንት የሚያደርጉልን the tenth digit and the unit digit of the number ነው። ቲ ስንት ነች? 5 ነች። ዩ ደግሞ 8 ነች። ስለዚህ ያ ነምበር የፈለግነው ነምበር ስንት ነው ማለት ነው? 58 ነው ማለት ነው። ስለዚህ ቁጥሩን በዚህ መልኩ አግኝተነዋል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።